በህይወቴ የተፈተንኩበት እኔ ታምሜ ነበር በጣም የሚገርም ኡምዱርማን ለኔ ከባድ ጊዜ ነበር 2004 ጳጉሜ ውስጥ ነበር ነው ከዛ ስንመለስ አላቀም ብቻ የአየር መጋጨት ምናምን ይሁን ኖርማል ነበር ከዛ በፊት ስንመጣ ከመጣን ከሁለት ቀን በኋላ ወደኩ ማለት ነው እና በወቅቱ የብለድ ክሎቲንግ የሚባል ህመም ነበር ያጋጠመኝ በጣም የሚቆጨኝ የነበረው ታሪክ ምን እንደሆነ ታውቃለህ የመልሱን ጨዋታ ኮሜንትሪ ያለ መስራቴ በጣም ይቆጨኝ ታመም ያልሰራሁት ለዛክሳባ ግን የመጀመሪያው ጨዋታ በ97.1 እና ሬዲዮ ያስተላለፍኩት እኔ ስለነበርኩ ደስተኛ ነኝ ሴት ደጋፊዎች በቃ የሚገራርሙ እየመጡ ነው እንደዛ ይሄን ጥያቄ የሚገርምሽ ደረጃን ጠየቅኩት እሺ ደረጃ አይሌ ፖድካስት ላይ ስጠይቀው የት ነው የሚሄዱት ብለው መጀመሪያ እኛን ተከተሉናል ሴቶቹ አየት ነው ሌላ ቦታ ነው የሚሄዱት ብለው ከዛ ልክ መጣው እኛ ጋር ሲቀመጡ እኛን አስቀምጠው እነሱ እዛው ቀሩ ምንድነው ኳስ ምን አለ መሰለ አንዴ ካየው በህይወት ውስጥ የሚቀር ነገር ነው ኳስ ከገባህበት አትወጣ በቃ አትወጣ በሰው ምክንያት ልትገባ ትችላለህ በየትኛውም ሲቹዌሽን ውስጥ በቤተሰብ እንዳልሽው የሆነ ቦታ ላይ ሄደሽ ሊሆን ይችላል አሁን ደግሞ ማህበራዊ ሚዲያው ኢንፍሉዌንስ አድርጓቸዋል ብዙ ሰዎች ይመስለኛል በተለይ ሴቶችን ኢንፍሉዌንስ ያደርጋቸው ይመስለኛልና ኢንተርቴይን የምታደርግበት አንድ ህይወት ሲሆን ውስጥ ይቀራል በያስባለሁ የቱርክ እግር ኳስ ፌዴሬሽን እንዳደረገ ታውቃለህ እሺ የማይረብሹት ሴቶች ናቸው ለአንድ ጨዋታ ወንዶችን አግዳቸው ስንት ሺህ ደጋፊ እንደገባ ታውቃለህ ሴት 50 ሺህ ደጋፊ ነው የገባው ብዙ ነው 50 ሺህ ደጋፊ ገባ ሴት ብቻ የታደመበት ጨዋታ ሁሉ ተደርጓል ቱርክ ስፔን እንግሊዝ በጣም ከፍተኛ የሴት ደጋፊዎች ነው ያሉት